ስልኮ ተጠልፎ ይሆን? ማንም ሰው ሳያውቅ እርሶ ላይ ስለላ እያደረጉ መሆኑን በእነዚህ ቀላል ምልክቶች ማወቅ ይቻላል። እንግዲህ የስልካችን መጠለፍ ምልክት በዝርዝር አብረን የምናይ ይሆናል። አንደኛ ስልካችን መጠለፉን የምናውቅበት መንገድ ምንድነው? የባትሪ ፍጥነት ማለቅ። ሁለተኛ ስልካችን መሞቅ ነው። ስልካችን በጣም ግለት ካመጣ ስልካችን መጠለፉን ይሄ አንደኛ ምልክት ነው። ሌላ ሶስተኛ ምንድነው? ኢንተርኔት ቶሎ ማለቅ። ኢንተርኔት ቶሎ ማለቅ እንግዲህ ስልካችን የመጠለፉ መንገድ ነው ማለት ነው። ሶስተኛ እንግዲህ ስልካችን መጠለፉ ምልክት ምንድነው? የኢንተርኔት ቶሎ ቶሎ ማለቅ። ኢንተርኔት ቶሎ ቶሎ እያለቀ ከሄደ ስልካችን መጠለፉን ማወቅ ይኖርባችኋል ማለት ነው። ሌላ ዳታ ስቶሬጅ ገብታችሁ ማስተካከል ትችላላችሁ። የተለያዩ ለምሳሌ ቴሌግራም ዋትሳፖችን ሄዳችሁ ለምሳሌ አሁን ቴሌግራም ላይ ሄደን የምታስተካክሉትን ላሳያችሁ። ቀጥታ ቴሌግራም ላይ ሄደን እንግዲህ ዳታ ስቶሬጅ ምሳሌ እናንተ ኢሞንም ማድረግ ትችላላችሁ። የተለያዩ አፖችን ስትጠቀሙ ዳታ ስቶሬጅ ዳታ ኤንድ ስቶሬጅ የሚለው ገብታችሁ ይሄንን በዚህ መንገድ ታስተካክሉታላችሁ። እንደዚህ ዳታ ስቶሬጅ ክሊር ካሽ አድርጋችሁ በዚህ መንገድ ትጠቀሙታላችሁ። እንደዚህ በዚህ መንገድ ሁሉንም አስተካክሉ። ከዛ ምንድነው የምናየው? ኮዶችን እንግዲህ አንድ በአንድ አሳያችኋለሁ። ኮዶችን ማሳያችሁ ምንድነው? ለምሳሌ ጨረር መሰላል ታደርጉና 21 መሰላል። ይሄ ኮድ ምንድነው? ይሄ ኮድ እንግዲህ ፎርዋርዲንግ የእናንተ ስልክ ቁጥር ፎርዋርዲንግ በሌላ ስልክ ቁጥር ከተጠለፈ ፎርዋርዲንግ ከተደረገ ማድረጊያ ነው ማለት ነው። እንደምታዩት ለምሳሌ ይሄንን በዚህ መንገድ ይሄ ምንድነው? ጨረር መሰላል 21 መሰላል ምንድነው? ፎርዋርዲንግ ስልክ ቁጥር ፎርዋርዲንግ ማድረጊያ ነው። በዚህ መንገድ ይሄንን መጠቀም ትችላላችሁ። ለምሳሌ እንደምታዩት ፎርዋርዲንግ አንኮንዲሽናሊ ኖት ፎርዋርድድ አልተጠለፈም ማለት ነው። ድምፄ ምናምን እንደምታዩት እዚህ ጋር ኖት ይላል። በዚህ መንገድ ታስተካክላላችሁ። ሌላ ምንድነው? ሌላ አለ። እሱ ምንድነው? ጨረር መሰላል ታደርጋላችሁ። ጨረር መሰላል ካደረጋችሁ በኋላ 62 ካደረጋችሁ በኋላ እንደዚህ መሰላል ካደርጉታላችሁ። ከዛ እንደምታዩት ይሄ ኮድ ምንድነው? አገልግሎቱ ይሄ ኮድ ለምሳሌ ስልካችን ሌላ ስልካችን ለምሳሌ ባትሪ በማይኖረው ሰዓት ለምሳሌ ጥሪ እያስተላለፈ ነው እንደማለት የሚያገለግል ኮድ ነው ይሄ። እንደዚህ አድርጋችሁ ይሄንንም በዚህ መንገድ መጠቀም ትችላላችሁ። እንደምታዩት እዚህ ጋር እንግዲህ ይሄ ምልክት ኮል ፎርዋርዲንግ ወይ ኖት ሪቼብል ነው። ኖት ፎርዋርድ ነው። እንደምታዩት እዚህ ጋር ስልካችሁ ከተጠለፈ እዚህ ጋር እነዚህ የኔ እንደምታዩት እንግዲህ ሲኤምኤስ ሁሉም ነገር እንዳለ ቮስ ድምፄ ዳታ እንዳለ ምንም የተጠለፈ ነገር የለም። በዚህ መንገድ ማወቅ ትችላላችሁ። እንደምታዩት ምንም ነገር ሁሉም ኖት ነው። በዚህ መንገድ
ማወቅ ትችላላችሁ በእነዚህ ሴቲንጎች ማለት ነው። ሌላ እንግዲህ እስካሁን ባሳየኋችሁ ለማስተካከል ተጠልፎ እንደው ሙሉ በሙሉ ለማስተካከል የሚያስተካክልልን ደግሞ አንድ የሆነ ኮድ አሳያችኋለሁ። ቀጥታ መሰላል ካደርጋላችሁ መሰላል ካደረጋችሁ በኋላ 20 ትጽፋላችሁ። ከዛ 20 ከጻፋችሁ በኋላ ከዛ 2 ከዛ መሰላል ታደርጋላችሁ። ከዛ ትደውሉታላችሁ። ከደወላችሁ በኋላ ማንኛውንም ኮድ በዚህ መንገድ ማጥፋት ትችላላችሁ። የታሰረ ኮድ ማንኛውንም በዚህ መንገድ ማጥፋት ትችላላችሁ። ይህን ኮዱን እንዳትረሱት። ይሄ ኮድ ማንኛውንም ጠለፋ እንትን የሚልልን ነው። ይሄንን ኮድ መያዝ ይጠበቅባችኋል ማለት ነው። እንደምታዩት በደንብ አድርጋችሁ ያዙት። ይሄን ኮድ አሪፍ ነው፣ ይጠቅማችኋል። ከዛ ቀጥታ ምንድነው የምንሄደው ወደ የምናስተካክለው ያልታወቁ አፖችን ማጥፋት ነው። የመጀመሪያው መንስኤ ስልካችን እንዳይጠለፍ ያልታወቁ አፖችን እንዴት እንደምናጠፋ አሳያችኋለሁ። ፋክተር ሪሰንት ይባላል። ጉግል ፕላይ ፕሮቴክት መጠቀም ነው። ለምሳሌ እዚህ ፕላይ ስቶር ላይ ትሄዱና እንደምታዩት ፕላይ ፕሮቴክት ብላችሁ ሰርች ታደርጋላችሁ። ከዛ ካደረጋችሁ በኋላ እዚህ ጋር ከመጣችሁ በኋላ ለምሳሌ ፕላይ ፕሮቴክት ብላችሁ ትጽፋላችሁ። እሱ ጋር ከጻፋችሁ በኋላ እዚህ ጋር ቀጥታ ያመጣላችኋል። ሉኪንግ ጎቱ ፕላይ ፕሮቴክት የሚለውን ትነካላችሁ። ከዛ እስካን ማድረግ ነው። እስካን ለምሳሌ እንደምታዩት ኖ ሃርምፉል አፕስ ፋውንድ። ለምሳሌ እኔ ስልክ ላይ ስልኬን የሚጎዳና የሚጠልፍ የተለያዩ ነገሮች የሉም ማለት ነው። እንደምታዩት ምንም ነገር የለም ማለት ነው። ስልኬን የሚጠልፍ እንደምታዩት ከዛ ስካን የሚለውን ትነኩታላችሁ። ስካን ካደረጋችሁ በኋላ ስካን ያደርጋል ማለት ነው። ምንም ሃርምፉል ጎጂ ስልኬን የሚጠልፍ ነገር አፕ የለም። በዚህ መንገድ አንኖን አፖችን ማጥፋት ትችላላችሁ፣ ስካን ማድረግ ትችላላችሁ ማለት ነው። ሌላ ምንድነው አንድ ስቴፕ ነው የቀረው፣ አንድ ሴቲንግ ፋክተር ሪሰንት። ስልካችሁ እንግዲህ ከተጠለፈና ብዙ ማስተካከያ አድርጋችሁ ካተስተካከለ ፋክተር ሪሰንት ስልካችሁን ሪሰንት ማድረግ ነው ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ እና ቻናላችን ሰብስክራይብ ማድረግ እንዳይረሳ። የዛሬው ቴክኖሎጂ ቱቶሪያል ይህን ይመስላል። በቀጣይ ቱቶሪያል እስከምንገናኝ ይመቻችሁ። ፒስ